ቆይ አንዴ። ችግር የለውም። ኧረ ፓፓ ቤትህ ነው ወዴት? ቆይ የመጣሁትና አንዴ እኮ ልጠይቅህ እያስወራኸኝ አይደለም እዚሁ። እኮ ትጠይቀኛለህ። እሺ ይኸውልህ አውራ። የመጣሁት ቆይ አንዴ። እሺ አንዴ የመጣሁት ቀጥል። ችግር የለውም መጠየቅ እስካለብህ ድረስ ትጠይቃለህ። ግን ከመጠየቅ በፊት ግን የተናገርከው ነገር ስላለ እዛ ነገር ላይ እሱ ላይ በኋላ ክሊር ትመለስበታለህ የምታደርገው ይሆናል። አይ ቆይ መጀመሪያ ትመለስበታለህ። እሱን ክሊር እናድርግና ከስር አይ የሚሰሙትም አንተማ ሰዎች አይደለህ መማር እንዴት ነው የምትመራው? ወንድም ስላለባቸው ሸጋ አሁን አንተ የምትጠየቀውን ትጠየቅና ከዛ በኋላ እኔ ልምራ። ለደመረው ቆይ የነበረውን ፕሪንሲፕል ለአንተ ይሰራል። አንተ ትጠየቅና ከደምረው ጋር የጀመራችሁት ነገር ነበር አይደለ ወንድሜ? ፕሊስ አንዴ ለምሳሌ ኧረ እባክህን አንዴ በመንፈስ አንቀበልም። ቆይ አንዴ ቤታችሁ መተን በቃ ትደነግጣላችሁ። አይ ጌታ ዳቆናተና አልደነገጥንም፣ ግን አይ አንቺን አይደለም የደነገጠውን ነው የጠየቅኩት። አይደነግጥም እሱ የደነገጠውን ነው። ስለዚህ ካልደነገጠ በቃ የተናገረው ነገር ስህተት መሆኑን ላሳይና ወደ ጥያቄው ግድ የለህም። ይኸውልህ ወንድምህን ልደት ሂድና ጠይቀው እንዴት እንደነበረ ዲቤቱ ማለት ነው። በዚህ ጉዳይ ላይ ዲቤት አድርጌያለሁ። አንተም ከፈለክ ልታረግ እንደ አዲስ አንጀምርም አላልኩህም፣ ግን የተናገረው ላይ ላውራው። እስኪ ሰው እኮ የተናገረው ላይ ላውራው ሲባል ደስ ነው የሚለው እንደውም፣ ምክንያቱም በእርግጠኝነት ስለተናገረ ያ ሰው ማለት ነው። ሰው በእርግጠኝነት ከተናገረ ልጠይቀው፣ ከዛን እዛ ላይ ግልጽ የሆነ ሀሳቡን በዛው እምነቱንም እናየውና አይሆንም። መጀመሪያ ሙሌ ለህዝቡ መረዳት እንድታስቀምጥ ዮሐንስ 6:54 ስጋ የሚለው ቃል ምንድን ነው ብለህ ነው የምታስበው? ትርጉሙ ምንድን ነው ብለህ ማስበውን እነግርሃለሁ። እኔም ማስበውን በደንብ አድርጌ መጀመሪያ ንገረኛ፣ አምጣና ንገረኛ። እስካሁን ያወራሁት ሁሉ ትርጉም የለውም ማለት ነው። እናንተ ልትጠየቁ ወደ ቤታችን መጣችሁ። አሁን አንተ መልስና ጂሰስ ክርስት ትርጉሙን ሰምቻለሁ። የግሪኩን አምጥተሃል። የግሪኩን ፍቺ አሳይቻለሁ ወደ አማርኛ። አንተ 6:54 ምን እንደሚል ንገረን። ምንድን ነው የሚለው? 6:54 ምንድን ነው የሚለው ፍቺው? አሁን ግን እኔ ልጠይቀው ያልኩት አሁን የተናገረው ላይ ነው። ባይዘዌ እኔ ከመግባቴ ከአንድ ደቂቃ በፊት የተናገረው ላይ ማለት ነው። ሩቅም አይደለም ማለት ነው። እና የተናገረውን ነገር ኢቭን የማታምኑበት ወይም ደግሞ ጥርጣሬም ካላችሁ አላቅ እንግዲህ የተናገረውን እንዲያጠራ ጥያቄ ልጠይቀው ነው ራሱ በተናገረው ላይ ማለት ነው። እና የተናገረው ደግሞ ርዕስ ይዞ ነው የቁርባንን ርዕስ ይዞ ስለሆነ ነው። አያልወያይም ከሆነም እኔ ሌላ ቃል እንዲነገርህ ወይ እንድትባል አልፈልግም። ምናልባት መወያየት ካልፈለግ ናትዬ በሰላም መሰናበት ቁርባን የሚለው ቃል ምን እንደሆነ ፍታልኝ። በመጀመሪያ ቁርባን እናንተ ስለምትሉት ነው እንጂ እኛ ቁርባን የምናውቀው ከብሉይ ኪዳን ካሉ 5 መስዋዕቶች አንዱ ነው። እኛ ቁርባን ሳይሆን የምንለው የጌታ እራት ብለን እንላለን። ስለዚህ እሱን ነው የምናምነው። ቁርባን የሚለው ቃል እናንተ ጋር ያለ ነው። ቀጥላለች። የጌታ እራት የሚለው ቃል ወይም ደግሞ ቁርባን ክርስቶስ ኢየሱስ እውነተኛ ስጋና እውነተኛ ደም ነው ብሎ ያለው ነው አለ። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው ያለውን ነው አይደለም። በዚህ እንግባባ። እናንተ እንደዛ ትላላችሁ፣ እኛ ግን ያ ክፍል ለዛ አይደለም ብለን ነው የምንለው። እሱን አሁን አንተ ማስረጃን ታቀርባለህ፣ ጠይቃለሁ፣ ትጠይቀኛለህ። ችግር የለውም። እዚሁ ነው እሱ ነው እኮ የምንወያየው። እሺ ችግር የለውም። አሁን አንተ የምታብራራልኝ ምንድን ነው? ያ ቃል ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያገኛል ይላል ቃል በቃል አይደለም። ኦኬ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያገኛል ይልና ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው አለ። እውነተኛ እያለን የተናገረው ይሄን ቃል በምን አይነት ትርጉም ልትፈታው ትችላለህ ወንድማችን? ይኸው መልሱ ይሄ ሆኖ ሳለ በምን አይነት ቃል ትፈተዋለህ አንተ? ኦኬ ጥሩ፣ ምንም ችግር የለውም። እዚሁ ክፍሉ ራሱ ኢሚዲየት ኮንቴክስት፣ በኮንቴክስቱ መሰረት መልሱ እዛው ይብራራል፣ ተብራርቷል። ችግር የለውም። አሁን እኛ ምንድን ነው የምንለው የሚለውን ነገር እኔ አብራራልሃለሁ። አሁን ከፈለክም አሁን አብራራለሁ፣ ትዕግስቱ ካለ ማለት ነው። ከሰማኸኝ እኔ አሁንም አብራራልሃለሁ።
ይሄንን ክፍል ግልጽ በሆነ መንገድ እንዳብራራ ልትፈቅዳለህ ወይስ ጥያቄና መልስ እያደረግነው እንቀጥል? አሁን ይሄኛው ላብራራልህ? የዮሐንስ ወንጌል ልብራራ። ምዕራፍ 6ን የዮሐንስ ወንጌል ምዕራፍ እሺ 6ን ያ ሀሳብ 654ን ሀሳብ ይሄ አሁን እሺ የተናገርኩትን ሀሳብ ማለት ነው። አንተ በምን አዎ አይነት መልኩ ነው የምትረዳው? ቃል በቃል እየተናገረ በምን አይነት መልኩ አዎ ትረዳዋለህ? ይህ መልስልኝ። በጣም ቆንጆ ጥሩ በጣም ቆንጆ። እንግዲህ መጽሐፍ ቅዱስ እንደምታውቁት ቨርስ ባይ ቨርስ አይደለም ኢንተርፕሬት የሚደረገው የመጽሐፍ ቅዱስ ወይ ኦፍ ኢንተርፕሪቴሽን። እሱን እንግዲህ አንዳንድ ሰዎች ቢያውቁ መልካም ነው ብዬ እላለሁ። ስለዚህ ፓሴጅ አለ። ያ ፓሴጅ አንድ ፓሴጅ ማለት ነው። ቁጥሩ ከስንት እስከ ስንት ነው የሚለውን ነገር እሱ ኦልሬዲ በትክክል ይሄንን የፓሴጁን ሊሚቴሽን መስራት የሚችል ሰው በትክክል መጽሐፍ ቅዱስን ያጠና ሰው ወይ የተማረ ሰው በስነ መለኮትም ሊሆን ይችላል። ከዛ ውጭም ያንን ፓሴጅ ከስንት እስከ ስንት ነው አንድ ኮንቴክስት የሚለውን ነገር ያይና ከዛ እዛ አንድ ኮንቴክስት አንድ ፕሌን የሆነ ሚኒንግ ነው ያለው። አሁን ትልቁ ችግር ምንድን ነው? ብዙ ሰዎች 54 ለብቻው፣ 53 ለብቻው፣ 52 ለብቻው፣ 51 ለብቻው አይደለም። አንድ ትርጉም ነው ያለው። ከታች እስከ ላይ አንድ ወጥ ትርጉም ነው ያለው። ስለዚህ እዛ ውስጥ ያሉ ቁልፍ ቃላቶች እንዴት ነው ኢንተርፕሬት የሚደረጉት የሚለውን ነገር አንደኛ እንዴት ኢንተርፕሬት ይደረጋሉ ቢባል በመጀመሪያው ደረጃ እነዛ ቃላቶችን አውጥተህ የባይብል ዲክሽነሪ ያለ ምን ማለት ናቸው፣ እዛ ውስጥ የተጠቀሙ የገቡ ቃላቶች ማለት ነው ምን ማለት ናቸው የሚለውን ነገር ታያለህ። ለምሳሌ እዚህ የገባውን ስጋዬ ወይም ደሜ ያለውን ቃል ምንድን ነው የሚለውን ነገር ዋናውን ከተቻለ ዋናውን የግሪኩን ቃል አውጥተህ ምን ታደርጋለህ? ሌላ ኮንከርደንስ አለ። ኮንከርደንስ ማለት ተዛማች ጥቅሶች ማለት ምን ማለት ነው? ያቺ ቃል ምን ምን የሚል መጽሐፍ ቅዱስ ውስጥ ስንቴ ገብታለች? ያቺ አንዷ ቃል ማለት ነው ስጋ የምትለው ቃል ስንት ጊዜ ገብታለች? ያቺ አሻሚ ቃል ከሆነች ማለት ነው ስንት ጊዜ ገብታለች ያቺ ቃል? ምንስ ትርጉም ይዛለች በየቦታው የሚለውን ነገር ታያለህ። መጨረሻ ካየህ በኋላ ይሄ ኮንከርደንሱን ካየህ በኋላ ምን ታደርጋለህ ማለት ነው? ወደ ኮንቴክስት ታስገባለህ ማለት ነው። ኮንቴክስት ውስጥ ታስገባና ያ እዚህ ኮንቴክስት ውስጥ ምን አይነት ትርጉም ይሰጣል? መጀመሪያ ነግሬሃለሁ። ሌክሲከን ላይ ወይም ደግሞ የባይብል ዲክሽነሪ የግሪኩን ሊሆን ይችላል። ግሪኩን ካልቻለ አንድ ሰው እንግሊዝኛ ውስጥ ገብቶ ብቻ ከተቻለ በጣም ቤስት የሚመረጠው ግሪኩን ነው። ስለዚህ ያንን ካደረክ በኋላ አማራጭ ትርጉሞችን ትይዝና አማራጭ ትርጉሞችን ጽፈት ይዛል። አማራጭ ትርጉም ይሄ ማለት ነው፣ ይሄ ማለት ነው፣ ይሄ ማለት ነው። ከዛ ቅድም ነግሬሃለሁ ኮንኮርዶንስ ላይ ትሄዳለህ። ኮንኮርዶንስ ላይ እዚህ ቦታ ላይ ገብቷል፣ እዚህ ቦታ ላይ ይሄን ትርጉም ይዟል፣ እዚህ ቦታ ላይ ይሄን ትርጉም ይዟል የሚለው ነገር እሱንም ትይዛለህ። አሁን ወደ ኮንቴክስቱ ትመለስና እዚህ ኮንቴክስት ላይ ካሉት ከተዘረዘሩት አማራጭ ትርጉሞች የትኛው ከኮንቴክስቱ ጋር ስዊቴብል ነው ይሄዳል የሚለውን ነገር ታደርጋለህ ማለት። ስለዚህ እዚህ ኮንቴክስት ላይ የገባውን ቃል ስጋ ተብሎ የገባውን ቃል ምንድነው? በግሪኩን ታውቃለህ? ደሜ ታውቃለህ ምን ተብሎ እንደገባ? ኖ በግሪክ አሁን አንተ ቀጥታ ማለት ነው በትልቁ አድርጊውና ግሪኩንም ማሳየን የምትፈልገው ማለት ነው። ስጋና የሚለውን የግሪኩንም ትርጉም ማሳየን፣ የእንግሊዝኛው ትርጉም ማሳየን፣ አማርኛው ትርጉም ስህተት ካለው እናወራበታለን። ቀጥታ ቃል በቃል አይ ስህተት አለው የለውም የሚለውን ነገር አሳይሃለሁ። ችግር የለውም። እኔ ቆይ ላውጣ አደርገውና አሳይሃለሁ። ኦኬ አንዴ ላውጣ እና ላሳየህ። ኦኬ ኦኬ ላሳይህና ኦኬ ላውጣና መጀመሪያ ይሄ እንደዚህ ላርግና ጊዜ ውሰድ። ድንገት ስለሆነ የጠየቀ ሙሌ ኖ አይ አለ አውጥቼዋለሁ አክቹሊ ኦኬ ኦ ሶሪ አንዴ እንትን ካሜራውን ፍሊፕ ላርግ ኦኬ ይሄኛውን መብራቱን አስፈላጊ አይደለም ማለት ነው ላጥፋው ያ አንዴ ሶሪ ያ
አሁን ይታያል አይደል? ርዕሱን ዞር አድርገው ምንድነው የምታደርገው መሰለክ? በመጀመሪያ ደረጃ አማርኛውን አምጣና ግሪኩን ላውጣልህና ቆይ ግሪኩን ላውጣልህና ላሳይህ ግሪኩ ምን እንደሚል ማለት ነው። ከዛ ይኸውልህ እዚህ ጋር አለ እንትኑን ሳርካ ይላል። ሳርካ ነው የሚለው። ቁጥሩን አሳይ። ይኸው 54 እሺ ይሄ ነው ይሄኛው ቃል ነው ስጋ የሚለው ሳርካ ይላል። ሳርካ ካይ ብሎ 45 ይኸው እዚህ ጋር ሳርካ የሚል ይታያል። ቁጥሩን ንገረኛ። 4561 የሚለው ላይ ነው። 4561 አጠገብ ላይ ያለው ሳርካ ይላል። ይታያል ሳርካ የሚለው ገባኝ። ይኸውልህ እኔ ምን አልሰማኝም እኮ በቁጥር ተቀምጧል እኮ ሙሬ። እያንዳንዱ ትርጉም በቁጥር ተቀምጧል እኮ ብያለሁ ደሜ እኮ ቁጥሩን ንገረኛ። 4561 እኮ እኮ አልኩህ። ነው ልድገምልህ ቁጥሩ አንተ እንዳልክ ኖ 4561 ክሊክ አድርግና ትርጉሙን ይነግረናል። ኦኬ እሺ ክሊክ ላድርግልህና ይኸው እዛው እያየኸኝ ይኸው ትራንስሌሽን ይኸው ሳርክስ ይላል። ፕሮናውንሴሽን ሳርክስ ከዛ ሾርት ዲፊኒሽን ካርናል ይላል። ካርናል ማለት ስጋዊ ማለት ነው። ይኸው ከዛ በኋላ ሳርከስ ይኸው አሁን አንብብ። አሁን በል ያው እንግዲህ ትርጉሙን የትኛውን ትርጉም ነው የፈለከው? ይኸው ምን አለ? ፍሌሽ ስትሮንግ ፍሌሽ አለ ይኸው ፍሌሽ አለ as stripped of the skin ምን ማለት ነው እኮ ትርጉሙ? ከዛ strictly the meat of to the soul ይልና ወይም ይልና ዘበዲ ስፒሪት ይላል። ዘቦዲ ስፒሪት ስፒሪት የሚለው የማንን ስፒሪት ነው? ዘቦዲ ስፒሪት ይላል። የማንን ስፒሪት ነው? ኦር እያለ ያለው ሰውል መንፈስ ወይም ነፍስ ነው እያለ ያለው ነፍስ። ቆይ ይቅርታ እንደ ኦር አስ ዘ ሲምቦል ይልና ዘ ሲምቦል ኦፍ ዋት ኢዝ እስቲ ኤክስተርናል ኦር አስ ዘ ሜንስ ይላል። ያው ዘ ሜንስ ኦፍ ታች ምንድን ነው የሚለው? ከዛ በኋላ ወደ ጎን አድርግልኝ። ምን ይላል? እሺ አንብብና እዚህ ጋር ስጋው ደግሞ የሚል አምጣልኝ። ኦኬ ሜንስ የሚለው የማንን ነው? የሰውን አለም ኦር ዘ ሜንስ ምንድን ነው? ኦኬ ያ ስጋ የሰው ነው አይደለም? ያ ስጋ ያ በግሪከኛ የተነገረው ስጋ የእንስሳም ይለዋል፣ የእንስሳም ነው ይለዋል፣ መንፈስም ነው ይለዋል፣ የሰውም ይላል አለ ይላል አይደለም? አሁን ከዚህ ትርጉም አኳያ ጥሩ አለ። ምንድን ነው አሁን ሀሳቤ? ስለዚህ ሀሳቤ ምንድን ነው? ኢየሱስ ክርስቶስ መንፈስም ሰውም ነው አይደል? የኢየሱስ ስጋ የኢየሱስ ስጋ ምንድን ነው? በመንፈስ የምንወስደው ወይም ደግሞ አማናዊ ነው ብለን የምንወስደው በመንፈስ ለእኛ የሚሰራልን ወይም ደግሞ የዘላለምን ሕይወት የሚሰጠን ነው ማለት ነው። እውነተኛ ስጋዬ የት ነው እንደዛ የሚለው? እስኪ ላንብበው እኔና የት ነው እንደዛ የሚለው? በመንፈስ የምንወስደው የዘላለም ሕይወት የሚሰጠን ነው የሚለው የት ነው? እዚህ ጋር ስፒሪት ይላል እኮ ስፒሪት ይላል። ስፒሪት መንፈስ አይደለም እንዴ? ስፒሪት ማለት በመንፈስ ነው የምንወስደው ነው የሚለው ስፒሪት ስፒሪት ያለው ስማኝ፣ የግሪኩ ትርጉም አንድ አዳምጠኛ። የግሪኩ ትርጉም ቀጥታ ፍሌሽ አንዴ ስትሮንግስ አለና ፍሌሽ አለ አንዴ ትርጉሙ ፍሌሽ ስጋ አለ። ይሄንን ደግሞ አብራራው አለ አስ ስትሪፕ ኦፍ ስኪን አለው ስኪን አለው። ከዛ ስትሪፕትሪ ዘ ሚት ኦፍ አኒማልስ አለው። ገባለ? ይሄ ፍሌሽ የሚለውን ዘረዘረለ። የእንስሳ አለልክ፣ የሰው አለልክ፣
እንደገና ደግሞ መንፈስም ማለት ስፒሪት በሚለው ማለት ነው። ስለዚህ የዮሐንስ ወንጌል 6:54 ምንድን ነው ብለህ ነው የምትጠብቀው አንተ? በመንፈስ ና እዚሁ ልጠይቅህና አዝ ኦፖዚት ቱ ሰውል ብሎ ለሰውል ነው። ኦፖዚት ማለት ነው። ምን ማለት ነው ኦፖዚት ማለት? ዚስ ኢዝ እንግሊዘኛ ብራዘር ተርጉማ አባ ከዛ ስፒሪት የሚለውን ሰውል ነብስ እዚህ ጋር ነብስ ብሎ ስላመጣ ነብስ ወይም መንፈስን ለማለት ኦር ብሎ በቅንፍ ውስጥ አመጣ እንጂ በመንፈስ ትወስዳላችሁ አይደል? ቆይ እሺ አንዴ ትወስዳላችሁ አይደለም። ነገር ግን ያ ስጋ መንፈስ ነው ለማለት ነው እዚህ ጋር ያመጣው በምሳሌ ማለት አላለም። ስፒሪት የሚለው የምንድን ነው? ስፒሪት የሚለው የምንድን ነው? ለምን አስገባው? እሺ ስፒሪትን ለምን አስገባው? መልስ። ለምን አስገባው? እሺ አንዴ ስማኛ። ካልሰማኝ እንዴት አድርገህ መልስ ወንድም አይደል? ምን አለ መሰለህ? ይኸው እዚህ ጋር ምን አለ? ባይ ኤክስቴንሽን አለና ከዛ ቦዲ አለና አዝ ኦፖዚት ቦዲውን ነው በቅንፍ አድርጎ አዝ ኦፖዚት ቱ ዘ ሶል የሚለውን ይሄን ተርጉሞ ስፒሪት የመጣው አንዴ ስማኝ። ይሄን ተርጉሞ ወደ አማርኛ ተርጉምልኝ አባ። ወይም ደግሞ ወደ አማርኛ ለውጥልኝ። ይሄን እንዳለ ወደ አማርኛ ቀይርልኝ እንዳለ እንዳለ ለውጥልኝ። ተረጋጋ። አንዴ ልቀይርልህና ስፒሪት ኖ እዚህ ጋር ወደ አማርኛ ትራንስሌት አድርገው። እዚህ ጋር ፍሌሽ የሚለውን ማን ነው? ወደ አማርኛ ትራንስሌት አድርገው። ፍሌሽ የሚለውን አማርኛ ትራንስሌት አድርግልኝ እንዳለ። ስጋ ኖ አልገባህም እኮ እዚህ ጋር የምናነበውን እንግሊዝኛ የምናነበውን ትራንስሌት አድርግና ወደ አማርኛ አምጣ እያልኩ ነው። ወይ ደግሞ ፎቶ ስክሪን አድርግና ትራንስሌት ላይ ገብተህ እናንበበው። ስክሪንሹት አድርግና ኦኬ። ምን ይላል ብለህ ነው? የትኛው ነው? ሁሉን ነው ትራንስሌት አድርጎ እያልክ ያለው እያንዳንዱ እዚህ ያለው አይደለም። እኔ ምንን አዳምጠኝ አንዴ። ምንን አዳምጠኝ። ይሄኛውን ስክሪንሹት አድርገው። ይሄኛው እንዳለ ገባ። ከዛ በኋላ ትራንስሌት ማድረግ አለ ያንተ እንትን ትራንስሌት ያደርጋል። ስልኬ ላይ የለው። እኔን አታምነኝም ነው? እንዴት? አንዴ ትንሽ ራቅ አድርገው። እኔ ላድርግ። ይሄ ቁርባን የሚለውን አንሺ ትንሽ በቃ እንደሱ በቃ አንሽለትና ተርጉሞ ይንገረን። እሺ እኔ ተርጉሜ እነግርሃለሁ። አንዴ አሁን አመጣልሃለሁ። ይህን ትርጉም ነው አሁን አመጣልህና ትራንስሌት አድርጌ ወደ አማርኛ አመጣልሃለሁ። ስታይል ቆይ ጠብቀኝ። ይህንን ሄደ። እስኪ ትርጉሙን አምጥቶ ይነግረናል። በመንፈስ የሚወሰድ አለ ወገናችን፣ በመንፈስ የሚወሰድ አይደለም የሚለው። ኦኬ ትርጉሙ ያምጣልንና እስኪ በመንፈስ ችግር እኮ ነው። ኦኬ ደሜ እስኪመጣ ድረስ ተርጉሞ እስኪያመጣልን ድረስ ወጣ እንዴ አለው። እኔ እሰማለሁ። ትሰማለህ? ትራንስሌት አድርጎ ሊመጣ ነው። ናቱ ግባ፣ ዲያቆን ናቱ ና እስኪ ሰላም እንኳን በለን። እሱ ይምጣና እስኪ ትራንስሌት ያደርግልናል። እሱ ደግሞ በመንፈስ የሚወሰድ እንደሆነ ሚስ አድርጌዋለሁ። ረጅም ጊዜ ነው። ናቱ ይግባ። እኔ የምወደው ወንድም ነው። ና ናቱ ና ፕሊዝ ሰላም በለን። አንድ ብራዘሮች አንድ ትራንስሌት ያደርግላችሁ። ይኸው በትልቁ አድርጊ። እንግዲህ ትርጉሙ ይሄ ነው። እናንብበው፣ እንቀጥል። አንብበውሽ። ይኸው አንብባ። ተረጎምኩልህ እኮ አባቴ። አንብብልኝ። ለእኔ እየታየኝ አይደለም። ምኑ ነው የማይታየው? እሺ ብራይትነስ የነበረ ጨምሬዋለሁ። እሺ ብራይትነስ አይታይም ነበረ። እሺ የጠንካራዎቹ ይላል ስጋ ከቆዳ አንተ ማንበብ ለምንድን ነው ያልፈለከው? ከቆዳው እንደተለቀቀ ይላል። አንዴ ያንተን ማለት ነው ያኔና አንተን በሁለት ትልልቅ ታርገው፣ በሁለት ትልልቅ ታርግልህ። ችግር የለውም። ያው አነብልሃለሁ እኔ
ይኸው እሺ የጠንካራዎች ስጋ ይሏል። ያኛው አንተ የግሪኩን ትርጉም ነው እንግዲህ የጠንካራዎች እሺ ስጋ ይለውና ከዛ በኋላ ኖ የጠንካራዎች ስጋ አይደለም የሚለው የጠንካራዎች ስጋ አይደለም። ስትሮንግ ቆይ አንዴ ስማኝ፣ እንደ ቆይ ስማኝ፣ እሺ ቆይ አንዴ ስማኝ። ስትሮንግ ሰማሁ። የሚለውን የጠንካራዎች አለና እዛ ላይ ሁለት ነጥብ እኮ አለ ከፍሎታል። ገብቷል አይደል? ከፈለውና ስትሮንግ የሚለውን ነው ጠንካራ አለና ከዛ በኋላ ስጋ አለና በቅንፍ ከቆዳው እንደተላቀቀ ሙለታ አይለያይም። በአራት ነጥብ አልዘጋውም። የጠንካራዎች የሚለውን በአራት ነጥብ አልዘጋውም። አንደኛ ልጨርስልህ። የጠንካራዎች ስጋ ማለት ነው። እሺ ንገረኝ። ይሄኛውን ትርጉም አመጣና እንግዲህ የግሪኩ ብሎ ጋይስ የግሪኩ ብሎ ምን አመጣልን? ሙለታ ስጋ የሚለውን ከቆዳ እንደተላቀቀ ማለትም ስጋው ማለት ነው። ከቆዳ እንደተላቀቀ ማለትም በቅንፍ በጥብቅ ይልና የእንስሳ ስጋ ይላል። እንደ ምግብነት ያ ከቆዳው የሚላቀቀው ስጋ እንደ ምግብነት ወይም በማራዘሚያ አካል ይልና ከነፍስ ወይም ከመንፈስ በተቃራኒ ወይም የውጭ ነገርን ምልክት ወይም የዘመድ አዝማድ መንገድ ወይም በአንድምታ ይልና የሰው ተፈጥሮ ከድክመቶች ወይም ደግሞ በአካላዊ ወይም በስነ ምግባራዊ እና ክፍፍሎች ጋራ ወይም ይልና አልጨረሰውም ማለት ነው። እዚህ ጋር አሁን ምን እያልኩ ነው እንግዲህ አንተ ስጋ የሚለውን ትርጉም እኛ እውነተኛ ስጋ ነው የሚለውን ለማራከስ ብለህ ነበር የግሪኩን ያመጣው። ፍቺው ግን የግሪኩ ፍቺ ይሄንን ነው የሚያመጣው። ቻው አንተ ከመንፈስ ጋር የተገናኘ በመንፈስ የምንወስደው ያልከውን እስኪ እዚህ ትርጉም ላይ አንብብልኝ። የት ነው በመንፈስ የምንወስደው ምናምን? እኔ ምንድን ነው ብዬ ያልኩ ይሄኛው ትርጉም እንደዚህ ይላል አይደለም ያልኩ። ነገር ግን የጌታችን የመድኃኒታችን የኢየሱስ ስጋና ደም አማናዊ መሆኑን እኛ አምነን የምንቀበለው በመንፈሳችን ተረድተን ነው ያልኩ። በእምነታችን በመንፈሳችን ተረድተን ነው። ከየት ነው ያመጣኸው? አሁን በመንፈሳችን ተረድተን ነው የሚለው ከዚህ ክፍል ከየት ነው ያመጣኸው ነው የምልህ። ከዚህ ክፍል ከዮሐንስ 6:54 የተነሳ ነው እንደዛ ያልኩ፣ ከዚህኛው ትርጉም የተነሳ አይደለም። ስለዚህ ይሄኛው ስጋ የሚለውን ትርጉም አንተ እንደምትለው ሀሳብ አድርጎ አልተረጎመልህም። ትርጉሙን አልጨረሰልህም። ይኸው አመጣሁልህ። ቆይ አመጣሁልህ። ቀድም እኮ ከዚህ በኋላ ወደ አማርኛ ትራንስሌሽን ወደ አማርኛ ትራንስሌሽን እኮ የገባ ነው። አንተ ስፒሪት የሚለውን ነገር በመንፈስ ምን ወስደው ነው ብለህ ስለተረጎምከው እንደዛ አይደለም ብዬ ልተረጉምልህ ስሞክር እንደዛ ነፍስን ወይም መንፈስን ነው ለማለት የፈለገው። ደግሜ ነው የምነግርህ። ደግሜ ስነግርህ እኛ የምንወስደው ነው ያልኩህ። እኛ የምንወስደው አማናዊ የሚለውን ነገር በመንፈስና በእምነት ነው የምንወስደው ብዬ ነው የነገርኩህ። አንተ ያመጣው ትርጉም ግን የዮሐንስ 6:54ን የሚያሳልጣለም ወይ ደግሞ ሌላ ካለ ዝቅ ብለህ ተመልከት። ወይም ይልና አቋርጦታል፣ ወይም ብሎ አቋርጦታል። ሌላ ካለ አምጣ። እኔም በትንሹ እዛው ልጠይቅህ፣ እዛው ልጠይቅህ፣ ተው ችግር የለው። እዛው ልጠይቅህና አሁን ይሄንን በግሪኩ ምን ብሎ ነው የተጠቀመው ብያለሁ። ይሄንን የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ምን ብሎ ተጠቀመ ብያለሁ። ካልሰማኝ ደግሜ እነግርሃለሁ። ይኸው እዚህ ጋር በአማርኛ መጣልህ እኮ ይኸው አነበብኩልህ እኮ ምን ብሎ እንደተረጎመ በግሪኩ። ቆይ አንዴ ዮሐንስ ላይ ያለውና ማቴዎስ ላይ ያለውን አንድ አይነት የግሪክ ቃል ነው የተጠቀመው። ይኸውልህ ዮሐንስ ላይ ያለውና ማቴዎስ ላይ ያለውን አንድ አይነት የግሪክ ቃል ነው የተጠቀመው ብለህ ነገሩን ዳይቨርት ለማድረግ አትሞክር። መጀመሪያ እንዴት ነው የሚፈታው? አንተ እንዴት እንደሚፈታ ነገር አንድ አዳምጠኛ። የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ነው ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብዬ ስል እውነተኛ ነው ያልኩትን ነገር ስጋ የሚለው ቃል ለስጋነቱ አይደለም፣ ደም የተባለው ደግሞ ለደምነቱ አይደለም። ሌላ ትርጉም አለው። አልክና
ልጨርስላ። ሌላ እሺ ትርጉም አለው አልክና እሺ ግሪኩ እም፣ እንደዚህ ይላል፣ ግሪኩ እንደዚህ ይላል ብለህ ግሪኩ ላይ ሄድክ። የግሪኩን ትርጉም አመጣ፣ አዎ ወደ እንግሊዝኛ ቀየርከው። ወደ እንግሊዝኛ አዎ ስቀይረው እኔ ደግሞ ወደ አማርኛ ትራንስሌት አደረኩት። ስለዚህ አንተ እሺ ስጋ የሚለው ቃል ምን ይላል ብለህ ነበር የጠበቀው? ይኸው አጭርና ግልጽ ምን ይላል ብለህ ነበር የጠበቀው? ነገርኩ። እኔም አውቀዋለሁ። አንዴ ስማኝና አንዴ ስማኝ በደንብ። እሺ እኔ ሰማህ። እየጠየኩ ያለሁት ቅድምም ብያለሁ፣ መጽሐፍ ቅዱስ የሚተረጎመው እዛ ውስጥ ቁልፍ ቃል ካለ ቁልፉ ቃሉ እንዴት እንደሚፈታ ነግሬሃለሁ። በመጀመሪያ ደረጃ ያ ቁልፍ ቃል ታወጣለህ። አሁን አሻሚ ቃል ካለ፣ አምቢጌስ ወርድ ካለ ወይም ኪ ወርድ ካለ፣ ቁልፍ ቃል መፈታት ያለበት ቁልፍ ቃል፣ ተደጋጋሚ ቃላት ካሉ ይፈታሉ። በሄርሜኔቲካል ፕሪንሲፕል ማለት ነው። ሲፈቱ መጀመሪያ የመጽሐፍ ቅዱስ መዝገበ ቃላትን ወይም ደግሞ በመጀመሪያ ቋንቋቸው እነዛ ቃላት ምን ማለት እንደሆኑ በባይብል ዲክሽነሪ ወይ በሌክሲካን በግሪኩን ትፈታለህ፣ ተተረጉማለህ ማለት ነው። እነሱን ከተረጎምኩ በኋላ የተለያየ አማራጭ ትርጉም አለ። እነሱን ትይዛለህ፣ ጽፈት ትይዛለህ፣ አማራጭ ትርጉሞችን ማለት ነው። ከዛ በኋላ ምን ብያለሁ? ኮንኮርደንስ፣ ተዛማች ጥቅሶችን፣ እነዛ ቃላት በመጽሐፍ ቅዱስ ውስጥ ምን ያህል ጊዜ ገብተዋል፣ ከዛ ደግሞ ምን ምን ትርጉም አላቸው የሚለውን ደግሞ ታዛምዳለህ፣ ታያለህ ማለት ነው። ከዛ በኋላ ነው ወደ ኮንቴክስት የምታመጣቸው። አሁን ሁለት ነገር ጠቅሳችሁ ዮሐንስ ወንጌል ምዕራፍ 6 እና ማቴዎስ 26ን ጠቅሳችሁ እዚህ ጋር ስጋዬን ደሜን ብሉ ብሏል፣ እዚያ ጋር ደግሞ ስጋውና ደሙን ሰጥቷቸዋል ብላችሁ ትላላችሁ። እና ዮሐንስ ላይ ያለውን ስጋ ብሎ ያለውን የግሪክ ቃልና ማቴዎስ ላይ ያለውን ስጋ ብሎ የሚለውን ቃል ስጋዬን ብሉ ደሜን ጠጡ ብሎ የሚለው ቃል የግሪኩ ቃል አንድ አይነት ነው ወይ እየጠየቁ ነው። መጽሐፍ ቅዱስ በግሪክ እንደተጻፈ መቼስ አንተም አትዘነጋውም ብዬ አስባለሁ። አንድ አይነት ቃል ነው። እሺ አሁን ዝም አልኩ አይደለም? ቴንኪው። አንተ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ምን አይነት ትርጉም ነው አንድ በለኝ አይነት ቃል ነው ወይ? ደሜ አንድ አይነት ነው አይደለም በለኝ መጀመሪያ። መልስ ጥያቄ እኮ መልስ ይጠይቃል፣ መልስ ይጠብቃል እኮ። ነው አይደለም? አሁን አንተ እኔ የምነግርህ ማለት ነው። አሁን አንተ ማቴዎስ 26 ላይ ያለውን ቃል ከዮሐንስ 6:54 ጋር ያለው ቃል እኛ አንነጥልም። አንድ ነው አይደለም ቃሉ። የኔ ግሪኩ አንድ ነው አይደለም። ጥያቄ ወደ ሌላ ዳይቨርት የቃሉ አጻጻፍ አይደለም የማወራ፣ የቃሉን አጻጻፍ ሳይሆን የማወራ ሀሳቡ ግን አንድ ነው እያልኩ ነው። ከተረዳኝ ሀሳቡ አንድ ነው እያልኩ። አሁን ስለ ቃሉ እየጠየኩ ነው። ቃሉ አንድ አይነት ነው አንድ አይደለም ነው። እኔ እየነገርኩ ያሉት ምንድን ነው? እያወራን ያለንበት ሀሳብ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ህይወት የዘላለም ህይወት ይሰጣል አይሰጥም የሚለውን ነገር ነው የነገርኩህ አለ። አንድ አይነት ነው አይደለም? ለምን አትመልስልኝም አንተ? አንድ አይነት ነው አይደለም? ለምን አትመልስልኝም? ሙለታ ለምን ሌላ ጥያቄ ውስጥ ትገባለህ? ሌላ ሁለተኛ ጥያቄ ውስጥ ለምን ትገባለህ? እኛ ሁለተኛ ጥያቄ አይደለም የጠየቅኩህ። አንዴ እዚህ ጋር ለምን አንጨርስም? መጀመሪያ ዮሐንስ 6:54 ለምን አንጨርስም? ዮሐንስ 6:54 እኮ ይኸውልህ፣ አንዴ እንግሊዝ አገባች። ጀግና ናት አንተ። ኦኬ እሺ፣ ዮሐንስ 6:54 ላይ አወጣሁና እዛ መፈታት ያለበት ቃል አለ አልኩ። በመጀመሪያ ለምን እዛ ማቴዎስ 26 ላይ ለምን ትገባለህ? ማቴዎስ 26 ላይ ሳገባ መጀመሪያ ዮሐንስ 6:54ን እንጨርስ እያልኩ ነው። የዮሐንስ 6:54 ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ይኖረዋል አለ። እናንተ ምን ብላችኋል? ቁርባን የዘላለም ሕይወት ይሰጣል ስትሉ እኛ ደግሞ አዎ ይሰጣል እያልናችሁ ነው። እኛና መካነ ኢየሱስ አዎ ይሰጣል እያልናችሁ ነው። ለምን አትቀበል? ተው፣ አሁን ስለ ራስህ አውራና ቆይ አንዴ ስማኝና ምን እያልኩ እንደሆነ አንዴ አንደርስታንድ አድርገኝ። በመጀመሪያ ደረጃ ማቴዎስ ዮሐንስ ወንጌል ላይ ይህንን ጥያቄ ልጠይቅና መልስልኝ። ዮሐንስ ወንጌል ላይ ስጋዬን ብሉ ደሜን ጠጡ ብሎ ስጋውና ደሙን የሰጠበት ክፍል አለ? የት እንትን ላይ? ዮሐንስ ወንጌል ላይ አልሰጣቸውም። ኦኬ። እና ስጋውና ደሙን መሆኑን በምን አወቅ አንተ? የሚበላ የሚጠጣ የሚሰጥ መሆኑን በምን አወቅ? ማቴዎስ 26 ላይ ተናግሯል። ማቴዎስ 26 ላይ ተናግሯል። የኔ ጥያቄ ማቴዎስ 26። እሺ፣ በጣም ማቴዎስ 26 አትቀበልም? በጣም ጥሩ። እሱን አሁን መጣህልኝ ወደ ማቴዎስ 26። ማቴዎስ 26 ከመጣህልኝ ማቴዎስ 26 ስጋዬ ያለውና እዚህ ጋር ስጋዬ ያለው ሁለቱን የግሪክ ቃላት አንድ ናቸው ወይ? ማቴዎስና ዮሐንስ አንድ ናቸው ካልከኝ፣ አንድ አይነት ቃል ነው ካልከኝ
አንድ አይነት ትርጉም አለው ካልከኝ ማቴዎስና ዮሐንስ ላይ ያለውን ሁለቱ የግሪክ ቃል አንድ ነው። ኦኬ አሁን እዚህ ጋር አንተ ቀጥታ ያለው ከምን አንጻር ነው? የግሪኩ ቃል የዮሐንስ ወንጌል 6:54ን የሚፈታበት አፈታትና የማቴዎስ 26ን የሚፈታበት አፈታት የተለያየ ነው ልትለኝ ነው? ኦኬ እንደዛ ከሆነ እኔ ምልህን ተወውና አንድ ነው ወይ ነው የጠየቁ? እኔ ምን አንድ ነው ሁለት ነው ትለኛለህ? እኔ ግሪክን አላነበብኩ ነው ብራዘር። እንዴ የግሪክ እውቀት የለኝም እኮ አላቅም በልና አንድ እንዳልሆነ ታሳየኝ። ኖ አንድ ልታሳይኝም ላታሳይም ትችላለህ። ዋናው ግን አሳይሃለሁ። ይኸኛው 6:54 ላይ ያለውን መጀመሪያ ፍታልኝ ነው የምልህ። ፍታልኝ ምን ማለት ነው? ስጋ ማለት ምን ማለት ነው? አንተ ለምን ተመለስክ? አንድ ነው አንድ አይደለም የሚለው አላቀውም በል። አላቀውም ካልከኝ እኔ ግሪኩን አውጣልሃለሁ። ከፈለክ እንደ ቅድሙ ግሪክን እኮ ነው አላቀውም ያልኩ። የግሪክ ቋንቋ ምን እንደሚል አላቅም እኮ ያልኩ። እኔ ግሪክን አላነበብኩም እኮ። እኔ ላሳያት ግሪክ አላቅም። አሳይ ግን ማለት ነው መጀመሪያ ታሳያለህ። ጣጣ የለውም እኮ ግን አንተ የዮሐንስ ወንጌል 6:54 ስጋ የሚለውን ቃል በምንድን ነው የተረጎምከው? አልነገርከኝም እያልኩ እኮ ነው እኮ። ልነግርህ ነው እኔ ልነግርህ እኮ ነው። እሱን እነግርሃለሁ። እሺ ቀጥል። አሁን አንድ እንዳልሆነ ግን አየህ አይደል? አንተ መጀመሪያ እኔ ምን ታደርጋለህ መሰለህ? እንድንግባባ አንድ እንዳልሆነ ምናምን አትብል። እዚህ ጋራ ትምህርት ነው የሰጣቸው። እዚህ ጋራ ዮሐንስ 6:54 ላይ ትምህርት ነው የሰጣቸው። ዮሐንስ 6:54 ላይ ትምህርት ሰጣቸው። ከዛ በኋላ ምን እንደሚያደርጉ ደግሞ ማቴዎስ 26 ላይ አሳያቸው። አሁን አንተ 6:54 ያለው ስጋ መልስልኝ። ምን ማለት ነው ስጋ የሚለው ቃል ምን ማለት ነው? ሚት አድርገው ይመልስልሽ። አሁን ሚት አድርገው ፕሊስ። ኢንተራፕት እያደረኩ ነው። ያ እኔ መልስልሃለሁ። ምን ታደርጋለህ መሰለህ እንደሚ እኔ መልስልሃለሁ። አሁን እኛ እየጠየቅን አይደለ? ቁርባን የዘላለም ሕይወት ይሰጣል ብለን ጠይቀናል። ጠያቄዎች ነን። አንጠየቅም ግን አንልም፣ እንጠይቃለን። ችግር የለውም። አሁን ምን ታደርጋለህ መጨረሻ መሰለህ? እኔ እናንተ ከተግባባን ከመለስክ በኋላ መልሱ ተመቸኝም አልተመቸኝም በቃ ትነግረኛለህ። ከዛ በኋላ ምን ማድረግ ትችላለህ? እኔ መልሻለሁ፣ እስኪ ደግሞ አንተ ልጠይቅ ብለህ አንተ ደግሞ እኔን ትጠይቀኛለህ ማለት ነው። አሁን ግን እኛ ቤታችን ከፈትንና ምን አደረግን? ኑና የዘላለም ሕይወት መስጠቱን አለመስጠቱን አስረዱን አልን። ጠያቂዎች ነን፣ ጋበዝናችሁ ማለት ነው። መጣችሁ እናንተ ደግሞ አዎ ይሰጣል አላችሁ። አዎ ይሰጣል ስትሉ እንዴት ጥቅስ ጠቀስክ ማለት ነው። አዎ ይሰጣል ከየት አመጣው ሲባል ዮሐንስ ወንጌል ላይ ዮሐንስ 6:54 ላይ ኦኬ ዮሐንስ 6:54 ላይ ስጋውና ደሙን እንደሆነ ህብስትና ወይን አርጋችሁ ተጠቀሙ የሚለውን ከየት አመጣው ስል ማቴዎስ 26። ኦኬ በጣም ቆንጆ። ስለዚህ ማቴዎስ 26 እና ዮሐንስ ወንጌል ምዕራፍ 6ን ማቴዎስ 26 እና ዮሐንስ 6:54ን አንድ አይነት ቃል ነው ወይ የተጠቀሙት የግሪኩ ቃል እያልኩ ነው። ከዛ ምን ታረጋለህ? አዎ አይደለም አላውቅም፣ ከዚህ ከሶስት ውጭ ሌላ መልስ የለም። ከዛ አላውቅም ካልክ አሳያለሁ እኔ አሳይና ከዛ በኋላ ጠይቃለሁ ማለት ነው። ስለዚህ አሁን አንድ ነው። መጀመሪያ ሙሌ ለህዝቡ መረዳት እንድታስቀምጥ ዮሐንስ 6:54 ስጋ የሚለው ቃል ምንድን ነው ብለህ ነው የምታስበው? ትርጉሙ ምንድን ነው ብለህ ማስበውን እነግርሃለሁ። እኔም ማስበውን በደንብ አድርጌ መጀመሪያ ንገረኛ፣ አምጣና ንገረኛ። እስካሁን ያወራሁት ሁሉ ትርጉም የለውም ማለት ነው። እናንተ ልትጠየቁ ወደ ቤታችን መጣችሁ። አሁን አንተ መልስና ጂሰስ ክራይስት ትርጉሙን ሰምቻለሁ። የግሪኩን አምጥተሃል። የግሪኩን ፍቺ አሳይቻለሁ ወደ አማርኛ። አንተ 6:54 ምን እንደሚል ንገረን። ምንድን ነው የሚለው? 6:54 ምንድን ነው የሚለው ፍቺው? ይህንን የምናደርገው እንዴት መሰለህ? አሁን እኔ ምን እንደሚል ለማብራራት ያንተን መቋጨት ምን አለ መሰለህ፣ እንደ ህፃናት እንደ ልጅ እየነጠርን እዚህ ጋር አይደለም። በምን እናውራ? በመጀመሪያ ይሄኛውን ያንተን ያነሳነውን ነገር እንግደለው። በሆነ ጉዳይ እንስማማ። በሆነ ጉዳይ እንስማማ ማለት ምን ማለት ነው? አንተ የምትችለውን መልስ ትመልሳለህ። ከዛ በኋላ አትገደድም። የምትችለውን መልስ ትመልሳለህ። ጨረስክ አይደል? አንተ መለስክ። አሁን ደግሞ አንተ ምን ትላለህ? መልስ እንጂ የምትችለውን መልስ። እኔማ መልሽ እኮ አልቀበልም አልከኝ እኮ። አፈረስከው እኮ እኔ አፈረስክብኝ እኮ። ይኸውልህ የዘላለም ሕይወት ይሰጣል ስጋውና ደሙ የዘላለም ሕይወት ይሰጣል ብዬ ስልህ አፈረስክብኝ። ያፈረስክብኝ በምንድን ነው? መተህ የግሪኩን ትርጉም በማምጣት ነው። የግሪኩን ትርጉም ስታመጣ ደግሞ የግሪኩ ትርጉም አንተ እንደምትለው አይነት ፍቺ አላመጣም።
አላመጣም። ኦኬ ስለዚህ ስጋ የሚለውን ምንድን ነው በምን ያመጣው? አንደርስታንድ እንዳደረግከው ምንድን ነው ያመጣው? አንተ አንተ እንደምትለው ምን አንተ አመጣ? ያመጣው ፍቺ ምንድን ነው? ምንድን ነው ያመጣው ፍቺ? እኔ አንተ ፍቻ አላመጣሁም። እስካሁን ፍቻ አላመጣሁም። ንገረና፣ አትሽሽ። ንገረኝ እያልኩ እኮ ነው። ፍቹን ንገረኝ እያልኩ ነው። ከዛ 26 ላይ ስማኝ ደሜ፣ አሁን ምንድን ነው መሰለህ ያልገባህ ነገር፣ ኑና ስለ ስጋው ደግሞ ጠይቁን ብለን አንደኛ አልለጠፍንም። ትጠይቁን አላችሁ፣ እንጠይቃለን እኮ። መጀመሪያ ርዕሱን አንብበውና ለሚመጣው ሰው የዘላለም ሕይወት ይሰጣል ብለህ ታምናለህ የሚል ጥያቄ አለ። አዎ አምናለሁ ስትል እንዴት እንደምታምን ያንን ታብራራለህ። አንተ ከጨረስክ በኋላ እኛስ ጠይቀን መውረድ እንችላለን ትላለህ ማለት ነው። ኦፍኮርስ ትጠይቃለህ ማለት ነው። አሁን የአንተን ጥያቄ ሽፍት ለማድረግ ይሄ ፋላሲ ነው፣ አቮይዲንግ ዘ ኢሹ ፋላሲ ማለት ነው። አሁን ጥያቄህን ላለመመለስ አንድ ነው አንድ አይደለም ስልህ፣ አይ አንተ ምን ትላለህ? እኔማ ምን እንደምል እመልሳለሁ። ማርያምን ሰለቸኝ። አንድ ነው አንድ አይደለም? ሎርድ ነው ሰለቸኝ። ኦኬ ሰለቸ አይደል? ምክንያቱም መመለስ አትችልም። ሚታ አርገው። እሺ ዲያቆን ናቲ መጥቷል። ሰላም ላንተ ይሁን ዲያቆን። ረጅም ጊዜ ሆኖናል። እሺ ያው ከስር እንዴት እያረኩልህ ነበረ ደሜ፣ ሚት እያረኩልህ ነበረ። የሚሳደቡትን ሚታን እያረኩ ተከላከያለሁ። ቢዚ ነበር። ናቲ ወንድማችን፣ የምወድ የማከብር ምርጥ ኦርቶዶክሳዊ ጀግና ወንድሜ ፓፓ እንዴት ነው? አለን ሰላም እያለው ሁላችሁንም ሰላም ብለናል። ጌርሳም ታወራዋለህ? እኔ ላውራው? ናታን አውራው። እኔ እዚህ ከልጄ ጋር ነኝ ቤት። እሺ ከዛ በፊት የተናገርከው ላይ ቆይ የተናገርኩትን ቤት ከፍተህ ትሄድበታለህ። ቤት ከፍተህ ትሄድበታለህ። አሁን ሀሜት ይሆናል። አይ እንደማመጣ አይነካካችሁ ነገር ነው። ልክ ነህ ለነገር። ችግር የለውም። ኧረ ፓፓ ቤትህን የመጣሁትና እኮ ልጠይቅህ። እያስወራኝ አይደለም እኮ ትጠይቀኛለህ። ይኸውልህ የመጣሁት ቆይ አንዴ። እሺ አንዴ የመጣሁት ችግር የለውም። መጠየቅ እስካለብህ ድረስ ትጠይቃለህ። ግን ከመጠየቅ በፊት ግን የተናገርከው ነገር ስላለ እዛ ነገር ላይ እሱ ላይ በኋላ የምታደርገው ይሆናል። አይ ቆይ መጀመሪያ እሱን ክሊር እናድርግና ከስር አንተማ አይደለህ እንዴት የምትመራው ወንድም ሸጋ። አሁን አንተ የምትጠየቀውን ትጠየቅና ከዛ በኋላ ለደመረው የነበረውን ፕሪንሲፕል ለአንተ ይሰራል። አንተ ትጠየቅና ከደምረው ጋር የጀመራችሁት ነገር ነበር አይደለ ወንድሜ? ፕሊዝ አንዴ ለምሳሌ በመንፈስ አንቀበልም። ቆይ ቤታችሁ መተን በቃ ትደነግጣላችሁ። አይ አንቺን አይደለም የደነገጠውን ነው የጠየቅኩት። የደነገጠውን ነው። ስለዚህ ካልደነገጠ በቃ የተናገረው ነገር ስህተት መሆኑን ላሳይና ወደ ጥያቄው ግድ የለህም። ይኸውልህ ወንድምህን ልደት ሂድና ጠይቀው እንዴት እንደነበረ ዲቤቱ ማለት ነው። በዚህ ጉዳይ ላይ ዲቤት አድርጌያለሁ። አንተም ከፈለክ ልታረግ ትችላለህ። አሁን አንድ ያካሄድ ልናገር። እኔ ነኝ ናቲን ቢዚ ነኝ ብሎኝ ከ5 ደቂቃ በኋላ ብሎ የገባው። ናቲ ምን ያህል እንደምወድ ታውቃለህ። በተረፈ አሁን የሙሌ ሪዝናብል ነው። አሁን ባለፈው በነበረው ውይይት ላይ አንሄድም፣ እንደ አዲስ ከአንተ ጋር እንጀምራለን ያለው። እንደ አዲስ ጀምሩ፣ ጊዜ ይሰጥሃል፣ በደምብ ታወራለህ። የምናከብረው ወንድማችን ግን ቅድም አንዳንድ ቃላቶችን አትጠቀም ፕሊስ። እና ቀጥሎ አይ ነው አልጠቀምም። ምንድነው መሰለህ ጌርሳም፣ ያው እንደሚታወቀው እንግዲህ ቤታችሁ ነው፣ ለመጠየቅም ነው የገባሁት። ከዛ በፊት ግን እንደው በዛኛው ውይይት እሱን ይዘን እንቀጥል አይደለም ኢቭን እያልኩ ያለሁት። ሙለቴ የተናገረው ነገር አለ በዮሐንስ 6:54ም ከዛ በኋላ ደግሞ በመንፈስ የሚለውንም ክፍል እሱን ክሊር እንዲሆን እንደተሳሳተ ላሳይና ከዛ በኋላ ወደ ጥያቄው ይኬዳል። አልተሳሳትኩም ብሎ ስለሚያስብ ከዛ በኋላ እኔ ደግሞ እንዴት እንደተሳሳተ ላሳየው። ኦኬ ቴንክ ዩ። ኑና ሳዩኝ አይደለም በኋላ ታሳያለህ። እንዴት? ቆይ አይደለም ቆይ ሙሌ ናቲ መጠየቅ አፈልግም። በተናገርከው ነገር ናቲ ይኸውልህ የተናገርከውን ነገር
ይኸውልህ በኋላ ስትወያዩ እሱን ታመጣዋለህ። አሁን ያልከውን እንደ አዲስ ችግር የለውም። ይኸውልህ ጌርሳሜ እኔ አልወያይም አላልኩም። ቆይ አንድ ጊዜ ይኸውልህ ምሳሌ ላምጣልህ ናቲ። ለምሳሌ የሆነ ቤት ፋውንዴሽኑ ቢበላሽ እሱን እንትን ብዬ እንደዚህ አትልም። ያንን ፋውንዴሽን በምሰራበት ጊዜ ራስህ አዲስ ፋውንዴሽን ትጀምርና ያንን አስተካክለህ ትሰራለህ። አሁን በተበላሸ ፋውንዴሽን ላይ አንተ እንዳልከው እንዳንተ ኮት አድርጌ ነው የተበላሸ ፋውንዴሽን ላይ አሰራ በአዲስ ፋውንዴሽን ትጀምራላችሁ። ከዛ እንትን ትላለህ። አሁን ቅድም ያልከው የተሳሳተ ነገር አለ ካልክ አሁን ፋውንዴሽን ላልከውም ጌርሳም ፋውንዴሽኑ ኦልሬዲ ተሰርቷል። ቆይ አድግ ፋውንዴሽን ማለት የውይይት ነው። የውይይት ፋውንዴሽን የውይይት ያ ከደምረው ጋር ጀምረዋል። ከዛን ግሪኩን ከፍቶ ሳርክ የሚለውን ከዛ በኋላ የተረጎመበት አለ። በመንፈስ እንደ አዲስ አንተ የተማርክ እንትን ያልክ አይደለም እንደ አዲስ ጀምሩ። አሁን ምን አልክ አንተ? አሁን በአንተ ሎጂክ ራሱ የተበላሸ ፋውንዴሽን እንደው ቢኖር እዛ ላይ አሰራም አልክ። አዲስ ፋውንዴሽን ባልሰራም ቆይ ልጨርስ። አዲስ ፋውንዴሽን ባይሰራም የተበላሸው የተጣመመው መቃናት አለበት። አየህ ስንፍና ይሆናል። የተበላሸውን ትተህ ዝም ብለህ ሌላ አዲስ ለስራ ወጪም ነው ስንፍናም ነው። እና ቤታችሁ ነው ደግሞ ፕላስ እና ቤታችሁ እስከሆነ ድረስ ደግሞ ኢቭን ጥያቄ ራሱ አብራርታችሁ መናገር ሁሉ ትችላላችሁ። ስለዚህ ለሙለታኔ ከራሱ ቤተ እምነትም ጥያቄን አቀርብና ከራሱ ቤተ እምነት አንጻርም የሚመልሰው ይሆናል ማለት ነው። ቆይ ይኸውልህ እሱ አሁን የራሱ ምናምን የሚለው ነገር አሁን ይሄን ጨርሰን ነበረ ባይዘው። ቆይ አዳምጠኝ ናቲ። አይ ምክንያት ፈልገህ እኮ እኔ እስከ መጨረሻ ማለት ዋኖ ሪስፔክት ማደርገው ናቲ። ይኸውልህ ዝም ብዬ አዳመጥኩ እኔ ስጀምር እና ዋኖፍ እንትን ሪስፔክት ከማደርጋችሁ ከእናንተ መካከል አንተ እንደሆንክ ታውቃለህ። ከዚህ ቤቴ ስትመጣ እኔን የረገጥከኝ በገዛ ቤቴ ነው የምትወጣው። ስለዚህ ዛትማች ነው ነፃነት ያለ መወያየት ትችላለህ። እኔ ሞዴሬተር ነኝ፣ ማንም እንትን አይልም። ግን እንደ አዲስ ትጀምራላችሁ ከሙሌ ጋር። አይ ያለፈው እንደ አዲስ አንጀምርም አላልኩህም፣ ግን የተናገረው ላይ ላውራው። እስኪ ሰው እኮ የተናገረው ላይ ላውራው ሲባል ደስ ነው የሚለው እንደውም፣ ምክንያቱም በእርግጠኝነት ስለተናገረ ያ ሰው ማለት ነው። ሰው በእርግጠኝነት ከተናገረ ልጠይቀው፣ ከዛን እዛ ላይ ግልጽ የሆነ ሀሳቡን በዛው እምነቱንም እናየውና አይሆንም። ባለፈው ላይ አሁን እንደ አዲስ ብላችሁ ትጀምራላችሁ። ከዛ በኋላ ጥያቄና መልስ ምናልባት ካለ ውይይታችሁ በጥያቄና መልስ ጊዜ ስለዚህ አንተ ራስህ ጌርሳም ራስህ እርግጠኛ አይደለህም ማለት ነው። ሙለታ በተናገረው የሚሰማ ሰው ይፈርደናል። ጥያቄና መልስ ካላችሁ ምናልባት በጥያቄና መልስ ጊዜ ቅድም ያልከውን ነገር ታመጣዋለህ፣ መብት ነው። አሁን ግን ስለዚህ አይ አይደለም። ቆይ እሺ ጥያቄና መልስ ላይ በኋላ ጌርሳም የተወያየነው ላይ ነው የምጠይቀው። እሺ እሱም የሚጠይቀኝ የተወያየነው ላይ ነው የሚሆነው። አሁን ግን እኔ ልጠይቀው ያልኩት አሁን የተናገረው ላይ ነው። ባይዘዌ እኔ ከመግባቴ ከአንድ ደቂቃ በፊት የተናገረው ላይ ማለት ነው። ሩቅም አይደለም ማለት ነው። እና የተናገረውን ነገር ኢቭን የማታምኑበት ወይም ደግሞ ጥርጣሬም ካላችሁ አላቅም። እንግዲህ የተናገረውን እንዲያጠራ ጥያቄ ልጠይቀው ነው ራሱ በተናገረው ላይ ማለት ነው። እና የተናገረው ደግሞ ርዕስ ይዞ ነው የቁርባንን ርዕስ ይዞ ስለሆነ ነው። አያልወያይም ከሆነም እኔ ሌላ ቃል እንዲነገርህ ወይ እንድትባል አልፈልግም። ምናልባት መወያየት ካልፈለግ ናትዬ በሰላም መሰናበት እንችላለን። ማለት ሌላ ሰው ሌላ ነገር እንዲናገር አልፈልግም። እኔ ነኝ ከኔ ጋር ኮሚኒኬት አድርገን ተጻጽፈን ስለሆነ የገባኸው ቢዚ ነበርክ፣ ያው በኮመንት ለዋውጠን። ስለዚህ በቃ መወያየት ካልፈለግ ጀስት ይሄንን ነው ማለት የምፈልገው። መወያየት አልፈልግም አላልኩም። እኔ እወያያለሁ፣ ግን መጀመሪያ የተናገረው ላይ ልጠይቅ ነው። ኢንዳይሬክትሊ እንደዛ አይደለም። ባይዘዌ እሱ ያንተ አረዳድ ይሆናል ጌርሳም ወንድሜ። ስለዚህ የተናገረው ነገር ስህተት መሆኑን በቃ ኢንዳይሬክትሊ እኔ ደግሞ አሳይቻለሁ ማለት ነው። እንግዲህ ቴንክ ቀጥሉ። እና መወያየት ትፈልጋለህ ከሙሌ ጋር አሁን እንደ አዲስ? ከዛ በኋላ እወያያለሁ። ከዛ በፊት ግን የተናገረው ስህተት መሆኑን ማሳየት እፈልጋለሁ። ዮሐንስ 6:54 እኔ በቃ እናቴ በቃ ከሙሌ ጋር እስኪ ቀጥሎ እንዴት አንድ እንደምታደርግ ደስ ይለኛል። ቢዚ ነበር ስህተት የተባለው ማለት ጠይቃለህ እና ከዛም ታደርጋለህ። ናቱ ማውራት ከፈለክ ማለት ነው። እንደዚህ እናድርግ።
አሁን አንድ ጥያቄ ሁለት ጥያቄ ልጠይቅህና ከዛ በኋላ ምን ታደርጋለህ መሰለህ? አሁን ያንተን እኔ ሲስተም እንግዲህ በቤታችን መተህም ያንኑ ቤታችሁ ላይ የምታደርጉት ልታደርግ ነው። ከዚህ በፊት እኔና ናታን ተገናኝተን ብዙ ጊዜ ይጠይቅሃል አንስቶፐብል የሆነ ጥያቄ ፋይናሊ ሳትጠይቅ ትወጣለህ ማለት ነው። ፋይናሊ ሳትጠይቅ ትወጣለህ። አሁንም እኛ ቤት መጥቶ ያንን ቢያደርግ እየጠየቅ ቆይ አምጣ እንደዛ ያደረኩበትን ቆይ ብራዘር ቆይ አንዴ ግድ እስኪ አሳፍረኝ። አሁን ለማንኛውም ቆይ አሁን ስትሮማ ፋላሲም ስማኝ፣ ትጠየቃለህ። አሁን አትጠየቅም። አጭቃል መጠየቅ ትፈልጋለህ፣ አትጠየቅም። ከዛ በኋላ ትጠይቃለህ። እኮ ላውራ ልመልስ። አንተ አወራህ አይደለም? አሁን ምን ብለሃል? ቀጥልሽ ላይ ነበረ የዋሸኸው መጀመሪያ መጽሐፍ ቅዱሱ ላይ ነበረ የዋሸኸው ዮሐንስ 6:54ን። ከዛ በኋላ ደግሞ አሁን ምን አይነት ዋሸ? እኔ ላይ ዋሸ። ምን ብለህ ትጠይቃለህ፣ ከዛ በኋላ ትወጣለህ። እስቲ አምጣ፣ ይኸው አሳፍረኝ። ያንተን ቪዲዮ እኔ እሱን እየለቀምኩ አልውልም ብራዘር። መቼ አሁን ይሄ ምን ይሆናል መሰለህ? አንዴ ስማኝ ፕሊዝ። የሚቆራርጡት አሁን በጣም ታወራለህ። አሁን አታወራም፣ ትጠይቃለህ፣ አትጠይቅም? እሺ አቋሜ ልናገር ግጥም አድርጌ በቃ ቆይ አቋሜ ማለት ላነሳኸው። ኧረ ወንድሜ ተረጋጋ። ትጠየቃለህ ወይስ አትጠየቅም አይደል ያልከው? ለሱ ልመልስልህ። ይኸው በቃ አቋሜ ማለት አመለካከቴ ወይ ደግሞ የኔ ምልከታ ወይም የኔ እምነት ማለት ነው። ስለዚህ አሁን አንተ ባነሳኸው ላይ ምን አይነት አቋም አለ ካልከኝ እጠየቃለሁ ግጥም አድርጌ፣ ችግር የለውም። ከዛ በፊት ግን የተናገርከው ስህተት መሆኑ ላሳይ። እኔ ከመግባቴ ከአንድ ደቂቃ በፊት ተደምረው ጋር ያወራኸው ግሪኩ ላይም ከዛ ደግሞ ምን ታደርጋለህ መሰለህ? እኔ ፕሮሚስ ልግባለህ። ይኸውልህ አንዴ ስማኝ። አይ አትበልና ፕሮሚስ ልግባልህና ምን ታደርጋለህ መሰለህ? ጥያቄህን ከተጠየቅ በኋላ ፕሮሚሱን ተወና ላለመጠየቅ ነው። ቆይ አንዴ ስማኝ። አይ በቃ ደህና አምሹ። በቃ ቤታችን መታችሁ እየለመናችሁ እንድናወራ ይሄን የምናደርገው ባይዘው እኔ ነኝ እየለመንኩ ያለሁት ወንድሜ። እኔ ነኝ እየለመንኩ ያለሁት ወንድሜ። ሚዩት አድርገው። እኔ እኮ ሚዩት ማድረግ እችላለሁ፣ ግን አንተ ሚዩት አድርገው። ቀጥሉ እንግዲህ። የማትጠየቅ ከሆነ ከነስተት ተቀመጥ። እንግዲህ ትጠይቃለህ፣ ግን አንተ እኔ በቤታችሁ መጥቼ ጠይቂያችሁ ልሂድ ነው። መሄድ ትችላለህ። አልሆነ ግን እኔ ፕሮሚስ ቃል ልግባለህ። እኔ ፕሮሚስ እገባለሁ። አይ ያንተን ይኸውልህ፣ አንተማ ልትጠየቅ ነው የገባው እኮ። ለምን ፕሮሚስ እጠይቃለሁ? ፕሮሚስ ልትገባ ምንድን ነው ፕሮሚስ ልትገባ? አንተ በቃ ቀጥሉ። አይ ይሄ ሁሉ እንትን ላለ ማለት ነው። ይልቁንስ እኔ ይኸው ከጠየቅኩ በኋላ እጠየቃለሁ፣ ፕሮሚስ እገባለሁ። ለአንተና ጠይቀን አላልንም እኮ። ለአንተ የተለየ ፕሪንሲፕል አናመጣም። አንተ ማን ስለሆንክ አንተ ቤታችን መጥተህ አንተ ቀድመህ ጠይቀህን ሂድ ውረድ፣ ቀጥል። ለአንተ የተለየ ፕሪንሲፕል አናመጣም። አንተ ጠይቀህን ከዛ በኋላ እኛ ልንጠይቅህ ሁ አር ዩ አፍተር ኦል በቤታችሁ ልምጣና ልጠይቃችሁ፣ ከዛ በኋላ እናንተ ተጠይቁኛላችሁ። ማን አንተ? ለአንተ የተለየ ፕሪንሲፕል። አሁንም ማንም ኦርቶዶክሳዊ ይምጣ እንጠይቀዋለን፣ ከዛ በኋላ ይጠይቀናል። አለቀ። ቤታችሁ የምታደርጉት ነው፣ የተለየ ነገር አይደለም። ቤታችሁ ትከፍታላችሁ፣ ትጠይቃላችሁ። ጠይቁን ብለን ቢሆን ኖሮ እኛ ኑና ጠይቁን ብለን ቢሆን ኖሮ መጥቶ መጠየቅ ይቻላል፣ ምንም ጥያቄ የለውም። ስለዚህ ግልጽ በሆነ መንገድ ማውራ እኔ አይነው ዳት ምን ሊያደርግ እንደሚሞክር ማለት ነው። እሱ ምንም ማቆሚያ የሌለውን ጥያቄ እየጠየቀ ይውልና ቤታችን ላይ መጥቶ ማለት ነው። ከዛ በኋላ ይሄዳል፣ ይወርዳል። አንድ ጥያቄ ምናምን ምክንያት ፈጥሮ እንዳሁኗ ምናምን ነገር ነጥሮ ይሄዳል ማለት ነው። ማነህ የሚመጣ ሰው እዚህ ጋር ካለ ናና ተጠየቅ። ማንም ስለ ትምህርትህ የዘላለም ሕይወት ይሰጣል ብለህ ስላልከው ትምህርትህ ስለ ስጋው ደሙ ቁርባን ብላችሁ ያላችሁት የብሉይ ኪዳን ቃል ነው። ቁርባን ቅድም ተናግሬያለሁ። ከአምስቱ መስዋዕቶች አንዱ ነው። አዲስ ኪዳን ቁርባን የሚባል ነገር የለም። ከየት እንዳመጡት እነሱ ያውቃሉ። ስለዚህ መጥታችሁ ቁርባን ስለምትሉት ነገር የዘላለም ሕይወት እንደሚሰጥ መልሱ። ኑ ይኸው ቤት ከፍተን ኑ መልሱ እያልን ነው። ከዛ በኋላ ተመልሱና በዚህ ጉዳይ ግን እናንተን እንጠይቃችሁ ካላችሁ ፈቅደን ትጠይቃላችሁ። ከዛ ውጭ ግን አይ ቆይ አንዴ እያሉ ቤታቸው ላይ እንትን ይላሉና እንግዲህ መጠየቅ የሚፈልግ ሰው ካለ ይጠየቅ። እዚሁ እያለ ግን ምንድነው ያነሳ ነው? ቅድም አንስተናል። ለደመረው የጠየቅነው ጥያቄ ነበረ። ምንም ሊመልሱት አልቻሉ።
ሁለቱ አንድ ነገር ልንገራችሁ። የዮሐንስ ወንጌልና በማቴዎስ ላይ ማቴዎስ 26 ላይ በጣም ትልቅ ዲፈረንስ አለ። የመጀመሪያው ዲፈረንስ ምን አይነት ዲፈረንስ ነው ከተባለ የመጀመሪያው ዲፈረንስ ኦዲየንስ ዲፈረንስ አለ። ጌታ ዲስኮርሱን እያረገ ንግግሩን ስብከቱን እያረገ ያለውን ሁለቱ ላይ ንግግሩ ስጋዬን ደሜን ያለበት ዮሐንስንም ማቴዎስንም ሁለቱ ለየቅል የተለያዩ ናቸው። እንዴት? አንደኛ ከኦዲየንስ አንጻር ስናየው ዮሐንስ ወንጌል ላላመኑ ሰዎች እነሱ ምግብ እያበላ ልክ አበርክቶ 5000 ሰው እንደመገበው እነዛን ምግብ እየበሉ ሊኖሩ የሚፈልጉ ሰዎች መጡ። አማኞች አይደሉም። ለአማኞች ነው መጀመሪያው የዮሐንስ ወንጌል ምዕራፍ 6 ላይ፣ ማቴዎስ 26 ላይ ደግሞ ለሚያምኑ ሰዎች ነው። ስለዚህ ምን ልዩነት አለው ማለት ነው? ዲፍረንሱ ማቴዎስ 26 እና ዮሐንስ 6 ምን እንደማያገናኘው የኦዲየንስ ዲፈረንስ አለ። የኦዲየንስ ዲፈረንስ አለ። ሁለተኛ የኦዲየንስ ዲፈረንስ ብቻ አይደለም ያለው። ሁለተኛ የኦዲየንስ ዲፈረንስ ምን አይነት ልዩነት እንደሚያመጣ ነግራችኋለሁ። ምን አይነት ልዩነት እንደሚያመጣ። ሁለተኛ የቃላት ልዩነት አለ። የግሪኩ ቃል የዮሐንስ ወንጌል ምዕራፍ 6 ላይ ሳርክስ ሲለው ስጋ ለማለት ሳርካ ነው የሚለው። ሳርካ ሲል ማቴዎስ 26 ደግሞ ሶማ ይላል ማለት ነው። የግሪኩ የተለያየ ቃል አለ። ሁለት ማለት ነው። ሁለት ልዩነት። ሶስተኛ ማቴዎስ ሪሊ ስለ ጌታ እራት ህብስቱን አንስቶ ቆርሶ እየሰጠ ወይኑን አንስቶ ቀምሶ እየሰጠ መሆኑን በማሳየት በመስጠት ነው የሚናገረው ማቴዎስ ላይ። ዮሐንስ ግን ያንን አናይም። ሲጀመር ዮሐንስ ስለ ጌታ እራት ማያወራ። ስለዚህ እነዚህ ዲፍረንሶችን በማየት ሁለት የተለያዩ ነገሮች እንደሆኑ ማየት እንችላለን። ማቴዎስ 26 እና የዮሐንስ 6 ማለት ነው። ዮሐንስ ከናካቴው ስለ ጌታ እራትም ስለ ጥምቀትም አውርቶ አያውቅም። አሁን ማቴዎስ ግን ስለ ጌታ እራትም ስለ ጥምቀትም አውርቷል። ጥምቀትም እንግዲህ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ያዘዝኩትን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያድርጓቸው ብለው ስለ ጥምቀት አውርቷል። ዮሐንስ ግን ፋይናሊ ስለ አጥምቁ የሚል ሚሽንን ፋሲካው ላይ አንስቶ እንደሰጣቸው ማቴዎስ ያን አልዘገበም፣ ዮሐንስ ያን አልዘገበም። የዮሐንስ ቴዎሎጂ ግልጽ በሆነ መንገድ እንደምናውቀው ይህን ነገር ልናገርና ከዛም ይገቡ ካሉ ጥያቄና መልስ እዚሁ ወንድሞችም ትናገሩበታላችሁ ማለት ነው። ሶልም ጌርሳም። ሌላው ግልጽ በሆነ መንገድ ዮሐንስ የጆናይን ቴዎሎጂ የምንለውን የዮሐንስ ቴዎሎጂ ግልጽ በሆነ መንገድ ይህን ነው የሚያሳዩ። ዮሐንስ መጽሐፉ የጻፈበት ዓላማ ምንድን ነው? ተወዳጆች፣ ይህንን እውነት ማወቅ የሚፈልግ ሰው ይህንን በትክክል ይስማ። እውነት ማወቅ የሚፈልግ ሰው ዮሐንስ ገና በመጀመሪያው ልክ እንደ ሌሎች ወንጌሎችን ከምኑ አልጀመረም? ከልደቱ አልጀመረም። የጀመረው ከፕሪ ኤግዚስተንስ ወይም ደግሞ ከፕሪ ኢንካርኔሽን በፊት ከመጀመሪያ ዓለም ከመፈጠሩ በፊት እንደነበረ ቅድመ ህላዌውን ነው የጀመረው። ስለዚህ ቃል ነበረ ይላል። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና ፋይናሊ ስለዚህ ቃል በደንብ ያትትና 7 የሚሆኑ ተአምራትን በዮሐንስ ወንጌል ላይ ተቀምጧል። መጨረሻ ምን አለ ዮሐንስ? ምዕራፍ 20 ቁጥር 20 እስከ 30 እስከ 31 ምዕራፍ 20 ማለት ነው። እሰማለሁ አይደል ግን ወገኖች? ያ ምዕራፍ 20 ዮሐንስ ወንጌል ይህንን ነገር በደንብ ስሙ። የምትችሉ ሰዎች ከታች ለጥፉልኝ። ምዕራፍ 20 ከ30 እስከ 31 ላይ ኢየሱስ በደቀ መዛሙርት የነበረ ቃልም ያንን እግዚአብሔር የነበረ ስጋ የሆነው አምላክ መሆኑን እንድናውቅና አውቀን በስሙ ሕይወት እንዲሆንልን የተጻፈው። ዮሐንስ ለምንድን ነው ይሄን የጻፍከው ቢባል ስጋው ደግሞ የዘላለም ሕይወት እንደሚሰጥ እንድታምኑ ነው፣ እንድታውቁ ነው አይልም። ዮሐንስ ለምንድን ነው ይሄን የጻፍከው?
ሰው ተጠምቆ ልክ ውሃና ከመንፈስ ብለው እንዳሉት ሰው ተጠምቆ የዘላለም ሕይወት እንዳለው እንድታውቁ ነው አይልም ይላል እንዴ? አይልም። ዮሐንስ ለምንድን ነው የጻፍከው ሲባል ባይዘወይ ጥምቀት ያድናል ስጋው ደሙን የሚያድናል ለማለት ዮሐንስ ይጠቀማሉ። በጣም የሚገርማቸው ዮሐንስ የማያውቀውን ቴዎሎጂ ማለት ነው። ዮሐንስ የማያውቀውን ቴዎሎጂ ባይዘወይ ኦርቶዶክሶች ሲሰሩ ታያቸዋላችሁ። ከዮሐንስ ጋር እንዴት እንደተለያዩ ማለት ነው። ዮሐንስ ጥምቀት ያድናል፣ ስጋው ደሙ ያድናል ነው ልትለን የፈለከው? ኖ ኖ ኖ ኖ ኖ ኖ፣ እንደዛ አይደለም ልላችሁ የፈለኩት። ምንድን ነው ልትለን የፈለከው? ለምንድን ነው የጻፍከው ዮሐንስ?